ጋድ ፋሚሊ ነው ያ ሰው የሆነው። የእግዚአብሔር ነገር ትዝ ይሏል፣ ቃሉ ትዝ ይሏል፣ ጸሎት ትዝ ይሏል። እግዚአብሔር በየጊዜው ይናፍቀዋል። ዳግም የተወለደ ሰው ይሄ መንፈስ ተሰጥቶታል። ይናፍቀናል እግዚአብሔር ወይስ ምንም ሳይናፍቀን ትዝም ሳይለን ወራት ምን ቆይ ከሆነ ችግር አለ ማለት ነው። አባ አባት ብለን የምንጮህበት የልጁ መንፈስ ስለሰጠን። በመጨረሻችን ተናግሬ አበቃለሁ። በመጨረሻ መናገር እንፈልገው ከመለኮቱ ባህሪ ምንድናችሁ? ተካፋይ ሆናችኋል ይላል ዳግመኛ በመወለድ። አሁን ይሄ ትልቅ ቼኪንግ ፖይንታችን ነው። አንድ ሰው ዳግም ሲወለድ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ላይ ታገኙታላችሁ። ከመለኮት ባህሪ ምን ሆናችኋል? ተካፋይ ሆናችኋል እኮ ነው የሚለው። ታዲያ የታለ ያ ባህሪ በእኛ ላይ የሚታየው? ደግነቱን ተካፍለን ደግነቱ ከወዴት ጠፋ ከኛ ህይወት? ቸርነቱን ተካፍለን እኛ ጋር ለምን አልታየም? ፍቅሩን ተካፍለን ትንሽ ጥላቻ ለምን አቆመን? ጥሶ የሚሄድ ጥላቻን የሚያሸንፍ ፍቅር ተቀበለን ፍቅር ከየት ጠፋ? ደግነቱ ከየት ጠፋ? ቸርነቱ ከየት ጠፋ? መልካምነቱ ከየት ጠፋ? ከመለኮት ባህሪ ተካፋይ ከሆነ እነዚህ ባህሪያቶች በእኛ ላይ መንጸባረቅ አለባቸው። የለባቸው? አለባቸው። እና አንድ ምሳሌ ተናግሬ ላብቃ። ለዚህ ማሰሪያ የሚሆን ባለፈው ነግሬያቸዋለሁ። አንዲት እህት ልባ በክርስቶስ በቃ የነደደ በክርስቶስ ፍቅር የተሞላ ከክርስቶስ ጋር የተጣበቀ ሴት ከቤቷ ወጣ ስታልፍ ስታገድም በሯ ላይ ቁጭ ብሎ የሚለምን ለማኝ ሁሌ ሲለምናት ሁሌ እየሰጠችው ታልፋለች። መስጠት ብቻ ሳይሆን ምግብ መስጠት ብቻ ሳይሆን ቁጭ ብላ ጊዜ ሰጣ ከሱ ጋር ታወራለች፣ ትመካከራለች። በቃ ብቸኝነቱን እንዲረሳ ሰው አልቀረበውም። ጓደኛ ሆናው አውርታው ምግብ ሰጣው ታልፋለች። ሁሌ ሌላ ነገር ምንም አትልም። ሁሌ ምን ታደርጋለች? ከዛ አንድ ቀን ግን ክርስቶስን መናገር መስበክ ቻለች። ሰበከችው፣ ነገረችው ስለ ክርስቶስ በመስቀል ላይ ስለ ሰዎች ልጆች ኃጢአት እንደሞተ ራሱን ለሌሎች መስዋዕት እንዳደረገ ያንን ፍቅር ስትነግረው እያለቀሰ ሰማትና እንዲህ ብሎ ጠየቃት። አንቺ የእሱ ወንድም ነሽ ወይ? እንዴት ስትል እሱ ጋር የነገርሻቸውን ነገሮች ሁሉ እሱ አንቺ ላይ ያለው ምናልባት ይሄ ነገር ከዘር ነው ወይ አላት። እሷ ላይ ምንድን ነው የታየው? ከመለኮት ባህሪ ተካፋይ ሆናለች። ያንኑ ምን አደረገች? አሳየች። ከንግግራችን ቃል ይልቅ ህይወት ይጮሃል፣ ተግባር ይጮሃል። ኢየሱስ ጌታ ነው ብለን ከመናገር የበለጠ ሰውን ስቦ ወደ እግዚአብሔር ሊያመጣ የሚችለው በእኛ ላይ የሚታየው የመለኮት ባህሪ ሲንጸባረቅ፣ ፍቅሩ ሲታይ፣ ምሕረቱ ሲታይ፣ በጎነቱ ሲታይ፣ ይቅር ባይነቱ ሲታይ ያኔ ሰዎች እኛ ላይ እግዚአብሔርን ያያሉ። ታዲያ ወዴት ነው ያለው? እነዚህን ቼኪንግ ፖይንቶች ቼክ እናድርግ። በኃጢአት ደስ እያለኝ ነው አደርገው ካረኩስ በኋላ እጸጸታለሁ፣ አዝናለሁ፣ እመለሳለሁ። እንደገናስ በጽድቅ ምክንያት ሕያው ነኝ ሲል መልካም የሆኑ የእግዚአብሔርን ነገሮች ለማድረግ ውስጤ ሕያው ሆኖ ያንን ነገር ለማድረግ መነሳሳት፣ የእግዚአብሔርን ስራ ለመስራት መነሳሳት፣ ይሄም ምልክት ይታይ። በኃጢአት አለመሰንበት፣ ይቅርታ አለማድረግ ኬት ነው? ባለፈው ሞሊስ ስትናገር ነበር አይደል? አንድ ቀን ምንድነው የሆነ ጓደኛ እንደዚህ ይሄ ነገር አለ